ሰውየው በሰኔ 14 ቀን 1946 እንደ አውሮፓውያን አቆጣጠር ነው የተወለደው። አሜሪካዊ ነጋዴ፣ ፖለቲከኛ፣ በቴሌቪዥን ፕሮግራሞቹ ታዋቂና 45ኛው የአሜሪካ ፕሬዝዳንትም ነው። ስልጣኑን እንደ አውሮፓውያን አቆጣጠር በጃንዋሪ 20 ቀን 2017 ነው የተረከበው። በኩዊንስ ኒውዮርክ ከተማ የተወለደ ሲሆን በሪል ስቴት ስራ ላይ ተሰማርቶ የነበረው የፍሬድ ትራምፕ ልጅ ነው። በኮሌጅ እያለም ኤልዛቤት ትራምፕ ኤንድ ሰንስ በተባለ ድርጅት ይሰራ ነበር። እንደ አውሮፓውያን አቆጣጠር በ1968 ከኮሌጅ ከተመረቀ በኋላ ያንን ድርጅት ተቀላቀለ። እንደ አውሮፓውያን አቆጣጠር በ1971 ደግሞ ሙሉ ስልጣን ከተሰጠው በኋላ የድርጅቱን ስም ወደ ዘ ትራምፕ ኦርጋናይዜሽን ለወጠው። ከዚያ ጊዜ ጀምሮ ካሲኖዎችን፣ የጎልፍ ሜዳዎችን፣ ሆቴሎችንና ሌሎችንም በእርሱ ስም የሚጠሩ ንብረቶችን አፍርቷል። እንደ አውሮፓውያን አቆጣጠር ከ2005 እስከ 2015 ድረስ ዘ አፕሬንቲስ የተባለ ፕሮግራምን በኤንቢሲ ላይ ያቀርብ ነበር። ይህ ሰው እንደ አውሮፓውያን አቆጣጠር በ2000 ላይ ለመጀመሪያ ጊዜ ለዩናይትድ ስቴትስ ፕሬዝዳንትነት ተወዳድሮ 2 የሪፎርም ፓርቲ እጩነትን አሸንፎ ነበር። እንደ አውሮፓውያን አቆጣጠር ሰኔ 16 2015 ላይ ደግሞ ለፕሬዝዳንትነት እንደሚወዳደር አሳወቀ። ይህንን ጊዜ ግን የሪፐብሊካን ፓርቲን በመወከል ነው። በስደት በነፃ ገበያና በጦር ጣልቃ ገብነት ላይ ባለው ተቃውሞ ምክንያት ታዋቂም ሆኖ ነበር። በእነኚህ አነጋጋሪ አስተያየቶቹ በመላው ዩናይትድ ስቴትስ የተቃውሞና የድጋፍ ሰልፎች እንዲካሄዱ ምክንያት ሆኗል። እንደ አውሮፓውያን አቆጣጠር ሜይ 2016 ከሪፐብሊካን የፕሬዝዳንታዊ እጩ ውድድሮች ውስጥ 28 ውድድሮች ካሸነፈ በኋላና የተቀሩት ተቀናቃኞቹ እነ ቴድ ክሩዝ እና ጆን ካሲች ከውድድሩ ራሳቸውን ስላገለሉ ለሪፐብሊካን ፓርቲ እጩ መሆኑ የተረጋገጠ ሆኗል። እንደ አውሮፓውያን አቆጣጠር ከጁላይ 18 እስከ 21 በተካሄደው የ2016 የሪፐብሊካኖች አገር አቀፍ ስብሰባ ላይ እጩ መሆኑን በይፋ ታወጀ። አሁንም በኖቬምበር 8 ቀን 2016 ላይ የፕሬዝዳንትነት ምርጫውን ማሸነፉን ተከትሎ ብዙ የተቃውሞ ሰልፎች በተለያዩ የአሜሪካ ከተሞች ውስጥ ተካሂዶ ነበር። በ70 ዓመቱ ስልጣን ላይ በመውጣቱ ከእርሱ በፊት ከነበሩት ፕሬዝዳንቶች ሁሉ በእድሜ ትልቁ ያደርገዋል። ዶናልድ ትራምፕ ከኒውዮርክ 5 ቀጠናዎች አንዱ በሆነው በኩዊንስ እንደ አውሮፓውያን አቆጣጠር ጁን 14 1946 የተወለደ ሲሆን እናቱ ሜሪ አለን እና ለአባቱ ፍሬድ ትራምፕ ከ5 ልጆቹ መሃል አራተኛው ልጃቸው ነበር። እናቱ የተወለደችው በስኮትላንድ ሉዊስ ኤንድ ሃሪስ ደሴት ላይ ቶንግ በተባለ ስፍራ ላይ ሲሆን እንደ አውሮፓውያን አቆጣጠር በ1930 በ18 ዓመት ዩናይትድ ስቴትስን ጎበኘችና ከፍሬድ ትራምፕ ጋር ተገናኘች። እንደ አውሮፓውያን አቆጣጠር በ1936 ዳር ይዘው በጃማይካ ስቴትስ ኩዊንስ መኖር ጀመሩ። በዚህም ስፍራ ፍሬድ ትራምፕ ታላቅ የሪል ስቴት ገንቢ ሆኖ ነበር። ዶናልድ ትራምፕ ሮበርት የተባለ አንድ ወንድም፣ ሜሪያን እና ኤልዛቤት የተባሉ 2 እህቶች አሉት። ፍሬድ ጁኒየር የተባለ ወንድሙ ደግሞ ከአልኮል ሱስ ጋር በተያያዘ ምክንያት ህይወቱ አልፏል። ይህም ከአልኮል መጠጥና ከትንባው እንዲታቀብ እንዳደረገውም ዶናልድ ትራምፕ ይናገራል። የዶናልድ ትራምፕ አባት ከካልሽታት ጀርመን በስደት ከመጡ ከፍሬድሪክ እና ከኤልዛቤት ትራምፕ በውድ ሄቨን ኩዊንስ ተወለደ። ዶናልድ ትራምፕ እንደ አውሮፓውያን አቆጣጠር በ1976 የኒውዮርክ ታይምስ የህይወት ታሪክ መዛግብት ላይ እንዲሁም እንደ አውሮፓውያን አቆጣጠር በ1987 በታተመው ዘ አርት ኦፍ ዲል በተሰኘ መጽሐፍ ውስጥ በተሳሳተ መልኩ ፍሬድሪክ የስዊድን ዝርያ እንዳለው ገልጿል። ዘ ኒውዮርክ ታይምስ የቤተሰብ ታሪክ ጸሐፊ ነው ብሎ የጠራው የወንድም ልጅ እንዳለው ከሆነ ፍሬድሪክ ትራምፕ ይህንን አቋም ለረጅም ጊዜያት የያዘው ብዙ አይሁዳውያን ጓደኞች ስለነበሩትና ጀርመናዊ መሆኑ ጥሩ ስላልሆነ ነበር ብለዋል። ኋላ ግን ዶናልድ ትራምፕ በቅድመ አያቶቹ ጀርመን አምኖ እንደ አውሮፓውያን አቆጣጠር በ1999 በኒውዮርክ ከተማ በተካሄደው በጀርመን አሜሪካን ስቱበን ሰልፍ ላይ በግራንድ ማርሻልነት አገልግሏል። የዩናይትድ ስቴትስ ፕሬዝዳንታዊ እጩ በነበረበት ጊዜ በፔንሲልቫኒያ በትለር ከተማ በተካሄደ የምርጫ ቅስቀሳ ዘመቻ ላይ የግድያ ሙከራ ከተደረገበት በኋላ ፊቱ ላይ ደም እየፈሰሰ ቀኝ እጁን ወደ ላይ ከፍ አድርገው እናሸንፋለን ሲል ታይቷል። ትራምፕ በፔንሲልቫኒያ ግዛት ለደጋፊዎቻቸው ንግግር እያደረጉ ሳለ በርካታ የተኩስ ድምጾች ተሰምተውም ነበር። ሪፐብሊካን ፓርቲን በመወከል ህዳር 2017 ዓመተ ምህረት በሚደረገው ምርጫ የተሳተፉት ዶናልድ ትራምፕ የግድያ ሙከራ የተፈጸመባቸው በትለር በተባለችው ፔንሲልቫኒያ ከተማ የምርጫ ቅስቀሳቸውን እንደጀመሩ ነበር። የመንግስት ደህንነት ሰራተኞች የቀድሞ ፕሬዝዳንቱን ለመከላከል በፍጥነት ወደ መድረክ በመውጣት ዝቅ አድርገዋቸው ከሚተኮሰው ጥይት ሲከላከሉ ታይተዋል። ፕሬዝዳንቱ ዝቅ ካሉበት ሲነሱ ፊታቸውና ቀኝ ጆሮአቸው ደም የታየበት ሲሆን የግድያ ሙከራ ከተፈጸመባቸው ስፍራ ወደ ተዘጋጀላቸው መኪና ሲወሰዱ ቀኝ እጃቸውን በማንሳት የአይበገሬነት መልእክት አስተላልፈውም ነበር። የቀድሞ ፕሬዝዳንት ጆ ባይደን በአካባቢው ባለው ሆስፒታል የሕክምና ድጋፍ እንደተደረገላቸው ገልጽ ጥይት ቆዳዬን በስቶ ሲገባ ተሰማኝ፣ በጣም ብዙ ደም ፈሶኛል፣ ምን እየተፈጸመ እንደሆነ ግራ ገብቶኝ ነበር በማለት በማህበራዊ ገጻቸው ላይ ጽፈውም ነበር። የግድያ ሙከራውን ፈጽሟል ተብሎ የታሰበው ግለሰብ በአሜሪካ ሴክሬት ሰርቪስ አባላት መገደሉን የተቋሙ ቃል አቀባይ ተናግረውም ነበር።
ከዚህ ሁሉ ክስተት በኋላ በጎበዝ ጸሐፊ የተደረሰ የሚመስለው የትራምፕ የስልጣን ቆይታ ለሀገሬውም ለዓለም አቀፉም ሰሚ ጆሮን እንግዳ ነገርን ይዞ ሲመጣ የማለዳ የዶሮ ጩኸት እንኳን የሚቀድመው አይመስልም። አሜሪካ ዛሬ ምን ትል ይሆን የሚል በስጋት ጥለት የተቋጨ ህይወት የሆነባቸው ጠላት ብላ የሰየመቻቸው ባዳ ሀገራት ብቻ ሳይሆኑ ቡና አጣጮቿም አውሮፓውያን የአሜሪካ ነገር ተከድኖ ይብሰል ማለት ከጀመሩ ሰንበትበት ብለዋል። ይህ በእንዲህ እንዳለ ነው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢትዮጵያና ግብጽ በታላቁ የህዳሴ ግድብ ምክንያት የነበራቸውን ግጭት በማስቆም ሰላም ማምጣታቸውን ተናገሩ የሚል ዜና የተሰማው። ትራምፕ ይህን ያሉት በስልጣን ዘመናቸው ጣልቃ በመግባት ያስቆሟቸውን ግጭቶች በመዘርዘር እሁድ ሰኔ 8 2017 ትሩዝ ሶሻል በተሰኘ ማህበራዊ ሚዲያ ገጻቸው ባሰፈሩት ጽሑፍ ነበር። ትራምፕ ባለፈው ሳምንት መጨረሻ የተቀሰቀሰውን የእስራኤልና የኢራንን ግጭት ትኩረት በማድረግ ባስተላለፉት መልእክት ሁለቱ ሀገራት ስምምነት ላይ መድረስ እንዳለባቸውም ገልጸዋል። ህንድና ፓኪስታን በቅርቡ ገብተውበት የነበረውን ግጭት ከአሜሪካ ጋር የሚደረግን ንግድ በመጠቀም የሁለቱ ሀገራት መሪዎች ወደ ምክንያታዊነት ቅንጅትና ቀልባቸውን እንዲመጡ ማድረጋቸውን ተናግረዋል። በዚህም የተነሳ ሁለቱ ምርጥ መሪዎች በፍጥነት መወሰንና መቆም ችሏል ሲሉ የነበራቸውን ሚና ገልጸዋል። ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው በሰርቢያና ኮሶቮ መካከል ለ10 ዓመታት የቆየውንና ጦርነት ሆኖ ሊፈነዳ ጫፍ ደርሶ የነበረውን ግጭት ማስቆማቸውን ጠቅሰዋል። ፕሬዝዳንቱ ከዚሁ ጋር አያይዘው ያነሱት ሌላኛው ኬስ ሲሉ የጠቀሱት የኢትዮጵያና የግብጽን ጉዳይ ነው። ሁለቱ ሀገራት በግዙፍ ግድብ ምክንያት ግጭት ውስጥ እንደነበሩ በመልእክታቸው አስፍረዋል። ግድቡ በአስገራሚው የናይል ወንዝ ላይ ተጽዕኖ ያለው እንደሆነ ጠቅሰዋል። በሁለቱ ሀገራት መካከል ሰላም አለ፣ በኔ ጣልቃ ገብነት ምክንያት ቢያንስ አሁን ላይ ሰላም አለ እናም እንዲሆነ ይቆያል ሲሉ በትሩዝ ማህበራዊ ሚዲያ ገጻቸው ላይ ጽፈዋል። እንደዚህ ሁሉ በእስራኤልና በኢራን መካከል በቅርቡ ሰላም እንደሚፈጠር በማመልከት አሁን በርካታ ጥሪዎችና ስብሰባዎች እየተካሄዱ ነው ብለዋል። ብዙ ነገር አከናውኛለሁ፣ ለየትኛውም ጉዳይ እውቅና አግኝቼ አላውቅም፣ ግን ምንም አይደለም፣ ህዝቡ ይረዳዋል፣ መካከለኛው ምስራቅን በድጋሚ ታላቅ እናደርጋለን በማለት ጽፈዋል። ትራምፕ በአዲስ አበባና በካይሮ መካከል ሰላም ማምጣታቸውን ቢያነሱም ፕሬዝዳንቱ የታላቁ ህዳሴ ግድብ ድርድርን በተመለከተ የነበራቸውን ሚና በብዙ ኢትዮጵያውያን ዘንድ የሚነሳው ባሉታዊ ጎኑ ነው። ትራምፕ በ2013 ዓመተ ምህረት በመጀመሪያው የስልጣን ዘመናቸው ማጠናቀቂያ ወራት ላይ ግብጽ ግድቡ ልታፈነዳ ትችላለች የሚል ንግግር ማድረጋቸው ብዙዎችን አስቆጥቶ ነበር። የኢትዮጵያ መንግስት ይህንን የትራምፕ ንግግር የቆጠረው በስልጣን ላይ ባለ የአሜሪካ ፕሬዝዳንት እንደተደረገ የጦርነት ቅስቀሳ ነበር። የውጭ ጉዳይ ሚኒስቴር የፕሬዝዳንቱን ንግግር ሁለቱን ሀገራት ግንኙነት የማያንጸባርቅ እንዲሁም በሀገረ መንግስታት መካከል የሚደረጉ ንግግሮችን በሚያስተዳድሩ ዓለም አቀፍ ህጎች ተቀባይነት የሌለው እንደሆነ ገልጾም ነበር። በወቅቱ መንግስት በኢትዮጵያ የአሜሪካ አምባሳደር የነበሩት ማይክ ራይነርን የትራምፕን ንግግር በተመለከተ ማብራሪያ እንዲሰጡ አድርጎ እንደነበር አይረሳም። በወቅቱ የውጭ ጉዳይ ሚኒስትር የነበሩት አቶ ገዱ አንዳርጋቸው ኢትዮጵያን አስቀድሞም ሆነ ወደፊት በሉዓላዊነቷ ላይ ለሚቃጡ ጥቃቶች እንደማትንበረከክ እንዲሁም በአፍሪካ ህብረት ማዕቀፍ ስር የሶስትዮሽ ድርድርን ለመቀጠል ቁርጠኛ እንደሆነች ለአምባሳደሩ እንደገለጹላቸው ይፋ ተደርጎ ነበር። የጠቅላይ ሚኒስትር ጽሕፈት ቤትም በወቅቱ ባወጣው መግለጫ ኢትዮጵያ ለማንኛውም አይነት ትንኮሳ እጅ እንደማትሰጥ አስታውቆ ነበር። ኢትዮጵያ በ2012 ዓመተ ምህረት ለመጀመሪያ ጊዜ የህዳሴው ግድብ ሙሌትን ማከናወኗም ከፕሬዝዳንት ዶናልድ ትራምፕ አስተዳደር እርምጃ ያስከተለ ጉዳይ ነበር። አሜሪካ ሙሌቱ የተከናወነው ከግብጽና ከሱዳን ጋር ስምምነት ሳይደረስ መሆኑን በመግለጽ ለኢትዮጵያ ልትሰጥ የነበረው እስከ $100 ሚሊዮን የሚደርስ እርዳታ ለማቋረጥ እንደወሰነች ሮይተርስ የዜና ወኪል ዘግቦም ነበር። አሜሪካና የዓለም ባንክ በታዛቢነት የተሳተፉበትና በየካቲት 2012 ዓመተ ምህረት የተካሄደው የዋሽንግተን ድርድር ላይም የትራምፕ አስተዳደር ከኢትዮጵያ ፍላጎት የሚቃረን አቋም ይዞ እንደነበር በወቅቱ ምንጮች ለቢቢሲ ገልጸው ነበር። አሜሪካና የዓለም ባንክ ለግብጽ ወግነው መቆማቸውን የገለጹት ምንጮች ሁኔታውን የገለጹት ኢትዮጵያ 4-1 በሆነ ሁኔታ እንደተሟገተች በመጥቀስ ነበር። ኢትዮጵያ በድርድሩ ላይ የተገኘችው በግድቡ የውሃ ሞላልና አለቃቀቅ ላይ ለመነጋገር ቢሆንም በአሜሪካ በኩል ማን ምን ያህል የውሃ ድርሻ የሚለውን የሚመለከት ክፍል የያዘ ሰነድ እንደቀረበ ምንጮች ገልጸው ነበር። በዚሁ ምክንያት ሀገራቱ ስምምነት ላይ ሳይደርሱ ድርድሩ የተበተነ ሲሆን አሜሪካም የትራምፕ ንግግርና ያስተዳደራቸው እርዳታ የማቋረጥ ውሳኔ የመጣው ከዚህ በኋላ ነበር። ከትራምፕ በኋላ በመጡት የቀድሞ የአሜሪካ ፕሬዝዳንት ጆ ባይደን የስልጣን ዘመን አሜሪካ የህዳሴው ግድብን በተመለከተ የጎላ ሚና ሲኖራት አልተስተዋለም። በጆ ባይደን የስልጣን ዓመታት ውስጥ ኢትዮጵያ እና ግብጽ የህዳሴው ግድብን በተመለከተ ተደጋጋሚ ድርድሮችን በሚያደርጉበት ስምምነት ላይ አልደረሱም። በእነዚህም ዓመታት ውስጥ ግድቡ ኃይል ማመንጨት የጀመረ ሲሆን በ2016 ዓመተ ምህረት ማብቂያ ላይ የውሃው ሙሌቱ ተጠናቋል። ታላቁ የኢትዮጵያ ህዳሴ ግድብ በመጪው 2018 ዓመተ ምህረት መጀመሪያ ይመረቃል ተብሎ እንደሚጠበቅ ጠቅላይ ሚኒስትር ዶክተር አብይ አህመድ ማስታወቃቸው አይዘነጋም። አሁንም ይህ በእንዲህ እንዳለ
የትራምፕ አስተዳደር ኢትዮጵያን ጨምሮ የ36 አገራት ዜጎች ወደ አሜሪካ እንዳይገቡ ለማገድ ሐሳብ እንዳለው ሮይተርስ እና ዋሽንግተን ፖስት የተመለከቱት የሀገሪቱ ውጭ ጉዳይ መስሪያ ቤት ውስጣዊ ሰነድ አመልክቷል የሚለው ዘገባ የሚወጣውም ዛሬ ነበር። በውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ የተፈረመው ለዲፕሎማቶች የተዘጋጀው ሰነድ ላይ በቀጣይ ዜጎቻቸው ላይ እገዳ ሊጣልባቸው የታሰቡ 36 አገራት ዝርዝር የሰፈረ ሲሆን አገራቱ ከእገዳው ለመውጣት ማከናወን የሚጠበቁባቸው ማስተካከያዎችም ተካተውበታል። ሰነዱ ዜጎቻቸው ወደ አሜሪካ እንዳይገቡ ሙሉ ወይም ከፊል እገዳ የሚጣልባቸው አገራት በመለየት ያሉባቸውን ችግሮች በማስቀመጥ ይህ እገዳ ተግባራዊ ከመሆኑ በፊት አገራቱ የሚጠበቅባቸው መመዘኛዎችና ማስተካከያዎች እንዲያደርጉ የ2 ወራት ጊዜ እንደሚሰጣቸው ተጠቅሷል። ባለፈው ሳምንት ማብቂያ ላይ ለሚመለከታቸው ዲፕሎማቶች የተሰራጨው ሰነድ የውጭ ጉዳይ መስሪያ ቤቱ የተቀመጡ መመዘኛዎችና ግዴታዎችን በ60 ቀናት የማያሟሉ ከሆነ ሙሉ ወይም ከፊል የጉዞ እገዳ የሚጣልባቸውን አሳሳቢ የሆኑ 36 አገራትን ለይቷል ማለቱን ሮይተርስ አመልክቷል። በአሜሪካ የውጭ ጉዳይ ሚኒስቴር በተዘጋጀው ሰነድ ላይ ሙሉ በሙሉ ወይም በከፊል ዜጎቻቸው ወደ ሀገሪቱ እንዳይገቡ ሊደረጉ እንደሚችሉ ከተጠቀሱ 36 አገራት መካከል 25 ከአፍሪካ ሲሆኑ ኢትዮጵያም አንዷ ናት። ባለፈው ግንቦት ኤርትራ፣ ሱዳንና ሶማሊያን ጨምሮ 7 የአፍሪካ ሀገራት ባሉባቸው 12 ሀገራት ላይ ፕሬዝዳንት ትራምፕ የሀገራቸውንና የሕዝባቸውን ደህንነት ለመጠበቅ በሚል ትዕዛዝ ፈርመው ተግባራዊ መሆኑ ይታወሳል። በቀደመው የእገዳ ውሳኔ ውስጥ የኢትዮጵያ ጎረቤት ከሆኑ 6 ሀገራት መካከል 3ቱ የተካተቱ ሲሆን ከ2 ወራት በኋላ ተግባራዊ ሊሆን ይችላል በተባለው በአሁኑ የውጭ ጉዳይ መስሪያ ቤቱ ሰነድ ውስጥ ኢትዮጵያ ተካታለች። ይህ ውሳኔ ተግባራዊ የሚሆን ከሆነ ሁሉም የአፍሪካ ቀንድ ሀገራት ዜጎች ወደ አሜሪካ እንዳይገቡ እገዳ የተጣለባቸው ይሆናሉ። ከኢትዮጵያ ጎረቤቶች መካከል ከዚህ እገዳ ነፃ የምትሆነው ኬንያ ብቻ ትሆናለች። 25 የአፍሪካ ሀገራት ከተካተቱበት የእገዳ ውሳኔ ሐሳብ ከቀረበባቸው የአፍሪካ ሀገራት መካከል ጅቡቲ፣ ደቡብ ሱዳን፣ ግብጽ፣ ኡጋንዳ፣ ታንዛኒያ እና ናይጄሪያ ይገኙበታል። ሰነዱ ዜጎቻቸው ወደ አሜሪካ እንዳይገቡ ሊደረጉ በታሰቡት ሀገራት ላይ ውጭ ጉዳይ መስሪያ ቤቱ አሳሳቢ በማለት የተለያዩ ምክንያቶችን አስቀምጧል። ከነዚህ መካከል 4ቱ የዜጎችን ማንነት ለመለየት የሚያስችል አስተማማኝ ሰነዶችን ለማቅረብ ብቃት ማነስና ተባባሪ አለመሆን እንዲሁም የፓስፖርታቸው ደህንነት አጠያያቂ መሆን በምክንያትነት ቀርበዋል። አንዳንድ ሀገራት ደግሞ ከአሜሪካ እንዲወጡ የታዘዙ ዜጎቻቸውን ለመቀበል አመቺ ሁኔታን ለመፍጠር ተባባሪ አይደሉም የተባሉ ሲሆን ሌሎቹ ደግሞ ቪዛ አግኝተው ወደ አሜሪካ የገቡ ዜጎቻቸው ለመቆየት ከተፈቀደላቸው ጊዜ በላይ መቆየታቸው ለእገዳው ሰበብ ከሆኑት ውስጥ ይገኛሉ። በተጨማሪም የሀገሪቱ ዜጎች በአሜሪካ ውስጥ በተፈጸመ የሽብር ተግባራት ውስጥ ተሳታፊ መሆናቸው ወይም ጸረ ሴማዊና ጸረ አሜሪካ በሆኑ እንቅስቃሴዎች ውስጥ ተሳታፊ መሆን ለእገዳው ምክንያት መሆን በሰነዱ ላይ ተጠቅሷል። ነገር ግን በሰነዱ ላይ ለእገዳ ምክንያት ሆነው የቀረቡት ጉዳዮች ሁሉንም ሀገራት የሚመለከቱ ሳይሆን ለሀገራቱ ሁኔታና ዜጎች ተሳትፎ የሚለያይ መሆኑ ተጠቅሷል። ፕሬዝዳንት ዶናልድ ትራምፕ ለሁለተኛ ጊዜ ወደ ስልጣን ለመምጣት ከሚወዳደሩበት ጊዜ አንስቶ የስደተኞች ጉዳይን ዋነኛ አጀንዳቸው አድርገው የነበረ ሲሆን ወደ ዋይት ሃውስ እንደተመለሱ ነበር በርካታ ስደተኞችን የሚመለከቱ ውሳኔዎችን በማሳለፍ ተግባራዊ ማድረግ የጀመሩት። ባለፉት ወራት በአሜሪካ ውስጥ ሳይመዘገቡ የሚገኙ ስደተኞች ታድነው እንዲታሰሩና እንዲባረሩ የሚያደርግ ዘመቻ እያካሄዱ ነው። በዚህ እርምጃቸው ምክንያት ትችትና ከባድ ተቃውሞ ቢገጥማቸውም በውሳኔያቸው ጸንተዋል። ትራምፕ ከአሜሪካ ስደተኞችን ለማባረር ከሚወስዱት እርምጃ ጎን ለጎን ባለፈው ግንቦት ወር መጨረሻ ላይ ከሰኔ 1 2017 ዓ.ም ጀምሮ ተግባራዊ የተደረገ የ12 ሀገራት ዜጎች ወደ አሜሪካ እንዳይገቡ የሚያግድ እገዳ ጥለዋል። የውጭ ጉዳይ መስሪያ ቤታቸውም ይህንን የተለያዩ ሀገራት ዜጎች ወደ አሜሪካ እንዳይገቡ የሚከለክለውን እገዳ በማስፋት የተጨማሪ 36 ሀገራት ዜጎች ወደ አሜሪካ እንዳይገቡ የሚያደርግ የውሳኔ ሐሳብ ቀርበዋል። ቸር ቆዩ።